እግዚአብሔርን መከተል እና መንፈሳዊ ህይወትን መኖር is ኑሮ ነው፣ ህይወት ነው። what this means is ህይወት ስለሆነ God is the priority, as simple as that። እግዚአብሔርን የማያስደስት ስራ ከሆነ አትሰሩትም። ያን ነገር ገንዘብን ቢያስገኝ ፌምም ቢያመጣ እግዚአብሔር ከዛ ውስጥ ካልሆነ you just don't even get closer to it። አይ ነው ከባድ ነው፣ በጣም ከባድ ነው። ከባድ የሚያደርገው ምንድነው? እኛ ለእግዚአብሔር ፍቅር ስላልተገዛን ነው እንጂ የተቀደሰ ሰው አንድ ሰከንድ የሚያስቡበትም አይደለም። እግዚአብሔር የለም well I'm out then I am out ብለው ዲሳይድ የሚያደርጉት ነው። ስለዚህ ዋናው ነገር ምንድነው? it's asking yourself ይሄ የምሰራው ነገር የምማረው ነገር ይሄ ሰው እቺ ሴት በህይወቴ ወደ እግዚአብሔር የሚያቀርበኝ ሰው ነው ወይስ ከእግዚአብሔር የሚያርቀኝ ሰው ነው? ለእግዚአብሔር ያልሆነ ሰው እንዴት ለእናንተ ሊሆን ይችላል? if you think about it ታይዞ ገደል መግባት ነው የሚሆነው። ስለዚህ ሰላም ተመኝታችሁ ለዛ ሰው ብትችሉ እየጸለያችሁ ከዛ ሰው ዲስታንስ ማድረግ ራስን መልካም ከሆነ ደግሞ ሲደክማችሁ የሚያበረታታችሁ like እየተረዳዳችሁ friends that actually remind you to go repent. that should be normalized. መቼ ንስሐ ገብተሻል ወይ? it's been a while ago እንዴ ጊዜ ስጥ እንጂ when was the last time you went to church? oh it's been a month. no እንዴ መሄድ አለብሽ ተባብሎ እንዲቢልድ የምንደራረግ ሰዎች መሆን አለብን። ስራን ትምህርትም እንዳልኩት ይሄን ትምህርት በማር በእግዚአብሔር የሚጠቅም ነገር አረግ ይሆን? ለምሳሌ ዓለምን የሚያጠፋ ነገር ስራ ልትባል ትችላለህ። አእምሮን እውቀትን ለመልካም መጠቀም እግዚአብሔርን ለሚያስደስት ነገር so the bigger picture is God and God and God only. that's it.